አንዳንድ ሰዎች ምቾት ፈልገው፣ አንዳንድ ሰዎች ሰላም ፈልገው፣ አንዳንድ ሰዎች ደስታ ፈልገው ብዙ ቤት ቀይረው አይቻውቃለሁ። ሰላም አላገኙበትም፣ ደስታ አላገኙበትም፣ ረፍት አላገኙበትም። በየወሩ ሃይማኖታቸውን የሚቀይሩ ሰዎች አላያችሁ? ምን ፈልገው ይመስላችኋል? ረፍት። በየሳምንቱ ጉባኤ የሚቀይሩ ሰዎች አላያችሁ? ምን ፈልገው ይመስላችኋል? ረፍት። በየቀኑ ቸርች የሚቀይሩ ሰዎች፣ በየወሩ ቸርች የሚቀይሩ ሰዎች አላያችሁ? ምን ፈልገው? ረፍት። ፈልጋችሁ አታርፉ። ሲፈልግ ነው የሚያሳርፋችሁ። ባላችሁበት ካላረፋችሁ ሄዳችሁ አታርፉ። ከአባቱ ቤት የተሻለ ረፍትን የፈለገው ልጁ ወደሚያርፍበት ሄደ እንዴ? ዋጋ ወደሚከፍልበት ርቆ ሄደ። ጮሆ እንኳን እንዳይሰማ፣ ችግሩን እንኳን አባቱ እንዳያይለት ምን ብሎ ርቆ ሄደ። ዛሬ በጌታ በኢየሱስ ከአምላኳ ከእግዚአብሔር ርቃ ሄደች ነፍስ የምትመለስበት ቀን ይሆን። ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። ሉቃስ ወንጌል ምዕራፍ 15 ላይ እንሄድ። አንዳንዴ ሰው በተፈጥሮ እግዚአብሔር የሰጠው ነፃነት አለ እና ይሄው ሰው ደግሞ ነፃነት የተሰጠው ሰው ደግሞ በጣም በነፃነት መኖር ይፈልጋል። ነፃነቱን ላልተገባ ነገር ይጠቀመውና ለውድቀት፣ ለውርደት፣ ለኪሳራ ይዳረጋል። በዚህ ክፍል ውስጥ የምናየው እንደዚህ አይነት ታሪክ ነው። ከቁጥር 11 ጀምሮ እስከ 31 ያለውን በ20 ቁጥሮች ውስጥ ያለውን ሐሳብ አጠር አድርጌ በጥቂት ሰዓት ውስጥ ላወራችሁ ፈልጋለሁ። በዛ ውስጥ በጣም ቦልድ የሆነ ሐሳብ እግዚአብሔር ማንን ምን መናገር እንደፈለገ እኔም አላውቅም። መልእክቱ ግን የእናንተ ብቻ ሳይሆን የኔም ይመስለኛል። ሰው ከእግዚአብሔር ቤት ውስጥ፣ ሰው ከእግዚአብሔር ዓለም ውስጥ ቢጎል የሚያተርፈውም የሚከስረውም እግዚአብሔር አይደለም። የሚያተርፈውም የሚከስረው ያው ሰው ራሱ ነው። እግዚአብሔር አንዴ ለመጨረሻ ጊዜ አንድያ ልጁን ሰጥቶ የሰውን ልጅ ሁሉ ከኃጢአት ባርነት፣ ከኃጢአት ቀንበር፣ ከጨለማ ሕይወት ነፃ አውጥተዋል። ለዚህ ነው የገላትያ መጽሐፍ ሲናገር በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን ይላል። ይህ ነፃነታችን ግን እግዚአብሔር ለሚወደውና ለሚፈቅደው ነገር እንጂ ላልተገባ ነገር የምንጠቀመው ከሆነ ውድቀት አለበት፣ ውርደት አለበት፣ ኪሳራ አለበት፣ ጥፋት አለበት። ብዙ አማኝ ነፃ መብቱን ለመጠቀም ሲፈልግ እንዴት እንደሚጠቀም አያውቅም። አንዳንዴ እጃችን ላይ ያለው ነገር ሁሉ አብሮን የሚኖር ይመስለናል። በዙሪያችን ያሉ ሰዎች ሁሌ ከኛ ጋር የሚኖሩ ይመስለናል። ወገኖቼ፣ ወላጆቻችሁ፣ ወዳጆቻችሁ፣ አብረው የተወለዱና ያደጉ ሰዎችም የሆነ ቀን ሐሳባቸውን ይቀይራሉ። ሁሌ ነው የምነግራችሁ አይደለም? የሆነ ቀን ሐሳባቸውን ይቀይራሉ። ሐሳቡን የማይቀይር ጌታ ግን፣ ሁሌ የማይቀየር ጌታ ግን ከኛ ጋር ነው። ዛሬ ለአንድ ነፍስ መልእክት አለኝ ከተመለሰች። ሐሳብሽን ብትቀይሪበትም ሐሳቡን የማይቀይረው ጌታ ዛሬም ይጠራሻል፣ ዛሬም ይወድሃል፣ ዛሬም ይፈልገናል፣ ዛሬም ይፈልጋችኋል። እሺ፣ በጌታ በኢየሱስ ስም አነበዋለሁ። እኛም በጌታ በኢየሱስ ስም እንሰማለን። እንዲህ አለ። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከሰረ በኋላ በዚያች አገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም በዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎቹም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን እዚህ በራብ እጠፋለሁ። ተነስቼ ወደ አባቴ ቤት እሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም። ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊት ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለውን ልብስ አምጡና ልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ እረዱለት፣ እንብላም ደስ ይበለን። ይህ ልጄ ሞቶ ነበረና ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም፣ ደስም ይበላችሁ ይላቸው ጀመር። ታላቁ ልጅ በእርሻ ነበረ።
መጥቶ ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱም ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፉም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረድህለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለኔም የሆነው ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ጠፍቶ ነበረ፣ ሕያው ስለሆነ ጠፍቶም ነበረ፣ ስለተገኘም ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ጌታ ኢየሱስ ይባርክ። እንግዲህ በዚህ ስፍራ ሁላችሁም የምታውቁት ቃል ነው። በጣም ብዙዎቻችን ከሰንዴ ስኩል ጀምሮ ምናምን ስንማረው የነበረ እግዚአብሔር በብዙ በአንድም በሌላም የተናገረን ቃል ነውና በዚህ ስፍራ ላይ የጠፋውን ልጅ ታሪክ ነው የምናየው። የጠፋው ደሞም የተመለሰውን ልጅ። ክብር ለጌታ ይሁን። አላውቅም ለማን እንደሆነ መልእክቱ ከመነሻዬ ብያቸዋለሁ። በቤቱ እያላችሁ ከፊቱ የጠፋችሁ ሰዎች፣ ደግሞም ከቤቱም ከፊቱም የጠፋችሁ ሰዎች፣ በአንድም በሌላም የደከማችሁ፣ ዓለም፣ ሰው፣ ሰይጣን፣ ሁኔታ ተስፋ ያስቆረጣችሁ፣ ምናልባት ሰዎች ድካማችሁን አይተው፣ ምናልባት ሰዎች ጥፋታችሁን አይተው ይቅር ለማለት ተቸግረው እናንተም በዚያው እግረ መንገድ ተስፋ ቆርጣችሁ ከሆነ ተስፋ የማይቆርጥባችሁ ጌታ ዛሬ ሊናገራችሁ ነው፣ እየተናገራችሁ ነው። ሰው በባህሪው ይገፋል፣ እግዚአብሔር ደግሞ በባህሪው ያቅፋል። ሰው በባህሪው ይወዳልም ይጠላልም፣ እግዚአብሔር ግን በባህሪው ይወዳል። በቃ ይወዳል። እግዚአብሔር ልጆቹን ይወዳል። ቁጥር 11 እንዲህም አለ፣ አንድ ሰው ስንት ልጆች ነበሩት? 2 ልጆች ነበሩ። ከነሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈለው። ገንዘቡንም ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። አባት ምንድነው? ሁሉ ጊዜ አባት ነው። አባት ነው። ምንም እንኳን በተፈጥሮ ምንም እንኳን በሰው ማንነት የሚጨክን ልብ ቢኖረው በልጁ አይጨክንም አባት። ቀደም ነግሬያችኋለሁ ስለ ነፃነት። ልጁ የልጅነት መብት እንዳለው ያውቃል። የልጅነት መብቱንና ይሄ ነፃነቱን መጠቀም ፈለገ። የሚበላው አላጣም፣ የሚጠጣው አላጣም፣ የሚለብሰው አላጣም፣ ኑሮ አልጎደለበትም። ግን ሌሎች የሚሆኑትን መሆን ፈለገ። ከውጭ ያሉትም የሚሆኑትን መሆን ፈለገ። ዓለም የምትለውን መስማት ፈለገ። ዓለም የምታሳየውን ማየት ፈለገ። የሚያብለጨልጭ የሚያብረቀርቅ ነገር አማረው። የሄደ ሁሉ ርቆ የወጣ ሁሉ የሚሳካለት መሰለው። ምናልባት ከሱ ቀድመው የወጡ ሰዎች የደረሱበትን ስላልሰማ እንጂ በእርግጠኝነት የምነግራችሁ የደረሱበትን ቢሰማ ኖሮ መንገድ እንኳን ቢጀምር ይመለስ ነበር። ግን ማንም አልነገረው። በኢየሱስ ስም እንዲህ ብዬ ልመርቃችሁ፣ መነሻችሁንም መድረሻችሁንም የምታምኑት የሰራዊት ጌታ እግዚአብሔር ከመንፈሱ ለመንፈሳችሁ ያወራላችሁ። ሰው መነሻውን ብቻ አይቶ አይደርስም፣ መድረሻውን ካላየ እግዚአብሔር መነሻችሁንና መድረሻችሁን ያሳያችሁ። ይሄ ሰው ይሄን ማየት ተሳነውና አባቱን እንዲህ አለው፣ አባቴ ሆይ አለው፣ ካለህ ከንብረት የድርሻዬን ስጠኝና ሸኘኝ አለው። አባትም አላቅማማም። በዝርዝር ባይጻፍም እንደ አባት ተው ልጄ ሳይለው አይቀርም። ይሄ እኮ አሁን እኔ የምሰጥ የማካፍል ነገር ነገ የሚጠፋ ነው፣ የሚበተን ነው፣ የሚያልቅ ነው ሳይለው አይቀርም። መቼም አባት ነው። ልጁ ለመስማት ፈቃደኛ ግን አይደለም። ገንዘቡን ምን አለ ይላል? ተካፈለ። ድርሻውንም ይዞ ወዴት አለ? ወደ ሩቅ አገር ሄደ። ወገኖቼ ከአባታችሁ ቤት የሚመች ሌላ ቤት የለም። ከእግዚአብሔር ቤት የሚመች ሌላ ቤት የለም። አንዳንድ ሰዎች ምቾት ፈልገው፣ አንዳንድ ሰዎች ሰላም ፈልገው፣ አንዳንድ ሰዎች ደስታ ፈልገው ብዙ ቤት ቀይረው አይቻውቃለሁ። ሰላም አላገኙበትም፣ ደስታ አላገኙበትም፣ ረፍት አላገኙበትም። በቤቱ እያሉ በእግዚአብሔር ቤት እያሉ በጌታ ነን እያሉ ጠንቋይ ቤት የሚሄዱ ሰዎች እንዳሉ ታውቃላችሁ።
ምን ፈልገው ይመስላችኋል? እረፍት አይደለም? ብር፣ ስራ፣ ትዳር፣ ልጅ ምናምን የምትሉት ነገር ሁሉ ምንድነው የሚነሳቸው? እረፍት ነው የሚነሳቸው አይደል? ሰላም ነው የሚከለክላቸው አይደል? እና ያንን ሰላም ያንን እረፍት ለማግኘት በየወሩ ሃይማኖታቸውን የሚቀይሩ ሰዎች አላያችሁም? ምን ፈልገው ይመስላችኋል? እረፍት። በየሳምንቱ ጉባኤ የሚቀይሩ ሰዎች አላያችሁም? ምን ፈልገው ይመስላችኋል? እረፍት። በየቀኑ ቸርች የሚቀይሩ ሰዎች፣ በየወሩ ቸርች የሚቀይሩ ሰዎች አላያችሁም? ምን ፈልገው? እረፍት። ፈልጋችሁ አታርፉም። ሲፈልግ ነው የሚያሳርፋችሁ። ባላችሁበት ካላረፋችሁ ሄዳችሁ አታርፉም። ከአባቱ ቤት የተሻለ እረፍትን የፈለገው ልጁ ወደሚያርፍበት ሄደ እንዴ? ዋጋ ወደሚከፍልበት ርቆ ሄደ። ጮሆ እንኳን እንዳይሰማ፣ ችግሩን እንኳን አባቱ እንዳያይለት ምን ብሎ ርቆ ሄደ። ዛሬ በጌታ በኢየሱስ ስም ከአምላኳ ከእግዚአብሔር ርቃ የሄደች ነፍስ የምትመለስበት ቀን ይሆን። የዛሬ 5 ዓመት ከምናምን አካባቢ በአንድ ጉባኤ ላይ እያገለገልኩ ልክ ቃል አካፍዬ ቁጭ ስል የጌታ መንፈስ ለመባ አገልጋዮች እንደቆሙ አውቃለሁ። አሸሮች እየተጸለየ እንደሆነ አውቃለሁ። የመባ ሰዓት አቀርቅሬ ያለሁ። ምንም አይነት ጸሎት አልጸለይኩም፣ ብቻ አቀርቅሬ ያለሁ ለመባ። ወዲያው ጌታ መንፈስ ቅዱስ መጣና እንደዚህ አለኝ፣ የምታገለግለው አገልግሎት የዛሬው የመጨረሻህ ነው አለኝ። የቆምክበት ጉባኤ የመጨረሻ ነው አለኝ። ይሄ የምታየው የህዝብ ብዛት እንዳያጓጓ ይበተናል አለኝ። ይሄ የምታየው ሜጋ ቸርች ይፈርሳል አለኝ። በጣም ደነገጥኩ። ከዚህ ቀን በኋላ ግን አለኝ ተሸሸግ አለኝ። እዛው ነው ማልቀስ የጀመርኩት። አስባችሁታል? ገልጦኛል ተገልጫለሁ ብላችሁ ቆማችሁ አሁን ተደበቅ ሲል፣ ተሸሸግ ሲል፣ ተሰው ከዚህ በኋላ የመጨረሻ አገልግሎት ነው ሲል፣ እሁድ ማለዳ ጉባኤ ነው ትዝ ይለኛል። በህይወት ዘመኔ ደግሞ የዛን ቀን አገልግሎት ይናፍቀኛል። እስቲል ነው በያው ጌታ ፊት። አንዳንድ ጥቂት የቅርብ ሰዎች ያውቁታል። በጣም ነው ያለቀስኩት። ግን ወዲያው መንፈስ ቅዱስ መጣና ልቤን ቀየረው፣ አጽናናኝ፣ ሊፍት አፕ አድርጎ አነሳኝ። ምን አይነት ክብር እንደተገለጠ ልነግራችሁ አልችልም። በጣም ያምላኬን የእግዚአብሔርን እጅ አየሁ። ወጥቼ እየሄድኩኝ ምንድን የፈለገው ታዲያ እግዚአብሔር ከኔ ማለት ጀመርኩ። ምን ፈልገው ነው እግዚአብሔር? አንዳንድ የምትፈልጉትን ነገር ብቻ አትከተሉ፣ የሚፈልገውን ነገር ተከተሉ። እኔ በህይወቴ ምስክር ነኝ። ከገባው በኋላ በሬን ዘጋውና በቃ ከዚህ በኋላ አትንኩኝ፣ አትጥሩኝ፣ ጾም ጸሎት ገብቻለሁ አልኳቸው። መቼ እንደምገባ መቼ እንደምወጣ አይታወቅም። በጣም ስለማዘወትር ማለት ነው። ኖርማል ነው። ገባው። አንድ ቀን ጸለይ፣ 2 ቀን ጸለይ፣ 3 ቀን፣ 4 ቀን፣ 5 ቀን በእንባ ነው የምጸልየው። ዝም አለኝ 5ቱንም ቀን ጌታ። ትዝ ይለኛል ከቀኑ 11 ሰዓት ተኩል ዮኒ የሚባል አንድ ወዳጅ አለኝ በሹፍርና የሚያገለግለኝና እሱ ምስክር ነው። 11 ተኩል ላይ የጌታ መንፈስ መጣና ተነሳ አሁን አለኝ። ያው ጌታ እግዚአብሔር ምስክር ነው ነገራችሁ። ተነስ ሲለኝ ተነሳው። እንደ ሰው ነው ድምጽ የሰማሁት። ብድግ ብዬ ቆምኩኝ። ውጣ አለኝ። አሁን ቁጭ አልኩ ምንጣፌ ላይ። ጌታዬ ወዴት ነው የምወጣው አልኩት። በሰዓቱ እምወጣበት የለኝም፣ እምሄድበት የለኝም። ታሪኬን አይደለም ምነግርህ፣ ምንም ታሪክ የለኝም። ታሪኬ ጌታ ነው። ለካ ታውቃላችሁ፣ እኛ ሰው የሌለን ይመስለናል እንጂ ሰው ሁሉ ለካ የሱ ነው። ያዘጋጃል እግዚአብሔር። ለሆነ ሰው መልእክት አለኝ። ርቀ ለመሄድ አትፈልግ፣ አትድከም። ሰውን ፍለጋ፣ ሰላምን ፍለጋ የትም አትሂዱ። የሰላም አለቃ ኢየሱስ ከናንተ ጋር ነው። ታዘዝኩት፣ ወጣው። ዮኒዬ ጋር ደወልኩ፣ ጠራሁት፣ መጣ፣ ወሰደኝ። 7 ወር በሬን ዘግቼ አለቀስኩ። ለምን ጠራኸኝ? ለምን ቀባኸኝ? ለምን ገለጥከኝ? ለምን አቆምከኝ? ከአምላኬ ከእግዚአብሔር ጋር ክርክር። እናቴን ከ3 ወር በኋላ ነው ስልክ ከፍቼ ድምፄን ያሰማዋት። ልታብድ ስትደርስ ማለት ነው። ኮንታክቶችን በሙሉ አቋረጥኩ። ከዮኒ በቀር 7 ወር አንድ ሰው አያገኘኝም ነበር። ከዛ ደግሞ ሌላ የቅርብ ወዳጆቼ ነበሩ። ከዛ ለነሱ አሳወቅኩ።
ኢቭን በያው ጌታ ፊት ምሽግ የገባሁበት ግቢ አንድ ሰው የሚኖርበት አይደለም፣ 20 ሰው የሚያኖር ግቢ ነው። ብቻዬን ኖርኩበት አንድ ክፍል ላይ ብቻ። ከ7 ወር በኋላ ግን ትዝ ይለኛል ሚያዝያ 16 የጌታ መንፈስ ምሽት 4 ሰዓት ከምናምን ላይ ተነስቼ የኃይል ጸሎት እየጸለይኩ እንዲህ እየተንቀሳቀስኩ መኝታ ቤቴ ላይ እንደዚህ አለኝ። እስካሁን አዝናሃል አይደል አለኝ። እስካሁን አልቀሳል አይደል አለኝ። አዎ እንኳን አዘንክ እንኳን አለቀስክ አለኝ። ልጠፋ ስለነበረ ደበቅኩህ አለኝ። ፖይንቱ ይሄ ነው። ምን ልትል ስለነበር? ልጠፋ ስለነበር፣ እድሜ ዘመንህን ሁሉ ልታለቅስ ስለነበር፣ ልትወድቅ ስለነበር እኔ አምላክ እግዚአብሔር ሸሸኩ ደበቅኩ አለኝ። ከዚህ ድምጽ በኋላ ነው የተጽናናሁት። ምን ለማለት ፈልጌ መሰላችሁ? ሰው ሩቅ በመሄድ አያርፍም። ሰው በብዙ ሰዎች መካከል በመኖሩ አያርፍም። ሰው ቸርች በመቀየሩ አያርፍም። አገልጋይ በመቀየሩ አያርፍም። የማይቀየረውን ሕያው የሆነውን የዘላለሙን ጌታ ይህን ዘላለማዊ ቃል ይዞ ግን ሰው ያርፋል። ጌታ ድምጹን ከሰጠኝ በኋላ እርፍ አልኩ ወገኖቼ። ከዛ ማቴዎስ 11:28 ሰጠኝ ቃል። እንዴት እንደሚያሳርፍ መንፈስ ቅዱስ አብራራልኝ። ከዛ ቀደም ብዙ ሰዎች ይፈልጉኝ የነበረው ለካ እኔን ሳይሆን እኔ ላይ ያለውን ነገር ነበር። ይነው አንድ ቀን ቢቸግረኝ፣ አንድ ቀን ቢደክመኝ፣ አንድ ቀን ብስት አብሮኝ የሚቆሙ አይደሉም። ድካሜን አይፈልጉትም፣ ብርታቴን ብቻ ነው የሚፈልጉት። ችግሬን መካፈል አይፈልጉም፣ ችግራቸውን ብቻ ነው እንድካፈል የሚፈልጉት ሰዎች። ግን ጌታ ከነ ችግሩ ጠራኝ፣ ከነ ድካሜ ጠራኝ። ማንም ከነ ድካማችሁ አይፈልጋችሁ፣ ማንም ከነ ችግራችሁ አይፈልጋችሁ። ከነ ድካማችሁ ጠርቶ ደሞ ያሳርፋል። እናንተ ደካሞች ወደ እኔ ኑ፣ እኔ ምን እላችኋለሁ? አሳርፋችኋለሁ። አሳረፈኝ ጌታ። ያሳርፋችሁ ይሄ ጌታ። አያችሁ፣ ይሄ ልጅ ከአባቱ ተካፍሎ ምን አለ? ርቆ ሄደ። በአንድም በሌላም ቃል በቃል ባይናገረውም አባትየው ምን ብሎ ነው ሄደው? አልፈልግህም ብሎ፣ አትጠቅመኝም ከዚህ በኋላ አላተርፍብህም ብሎ ነው ሄደው። ሊያተርፍ ግን ከስሮ መጣ። በሄደበት ምድር ላይ ይላል መጽሐፉን ወርዳችሁ ስታነቡት ምን ሆነ ይላል? ረሃብ ሆነ። ያውም ከባድ ረሃብ፣ ከባድ ረሃብ። ጥቂት ያላቸው ሰዎች ብቻ ጎርሰው የሚያድሩበት ዘመን ሆነ። የዚህ ጊዜ የያዘውንና የጨበጠውን ሁሉ ተዳርቶበት፣ ጨፍሮበት፣ በልቶበት፣ አብልቶበት፣ ጠጥቶበት፣ አጠጥቶበት፣ ተበትኖበት ባዶ ሆኗል። በነገራችን ላይ ለማን እንደሆነ መልእክት አላውቅም። መልእክት አለኝ። በውርስ ያለፈለት ሰው አይቼ አላውቅም። በውርስ በአባቱ በእናቱ ውርስ ያለፈለት ሰው አይቼ አላውቅም። ውርስ ጠባቂ ካለህ፣ ውርስ መሆኑ ካልቀረህ የሰማይ መንግስት ወራሽ ያደርግህ እንጂ የዚህ ምድር ቁራቁምቦ የቤትና የመኪና ጥያቄ በኢየሱስም ከአይምሯችሁ ላይ ይነሳ። እኔ ብዙ ሰዎች ያየሁት በአገልግሎትም በአንድም በሌላም አጋጣሚ ውርስ ተካፍለው ወይ ሲካፈሉ ተጣልተው ሲጠፉበት ነው ያየሁት፣ ወይ ተካፍለው ሄደው ሲጠፉበት ነው ያየሁት። ሁሉ ከእጁ ጠፋ፣ ባዶ ሆነ። የዚህ ጊዜ ምን አለ ይላል መጽሐፍ? ከባድ ረሃብ ያዘው፣ ተራበ፣ ተራበ። እንግዲህ እንደ ቀድሞ እናቱ ጓዳ አይገባም፣ አባቱ ቤት አይገባም። ግራ ገባው፣ ለመመለስም ጭንቅ ሆነበት። የገዛ ስራችሁ ደግሞ ያሳቅቃችኋል። ታውቃላችሁ? እንዲህ ብዬ መጥቼ እንዲህ ብዬ ወጥቼ ከዚህ በኋላማ ሰው አርጎ ልጅ አርጎ ባሪያ አርጎም አይቀበለኝም ወደሚል አመለካከት አስተሳሰብ መጣና አይ ያለኝ አማራጭ አለ፣ በቃ ወደ አንድ ወዳለው መጠጋትና የሆነ ነገር ሰርቶ ማደር ነው አለ። ከዛ የምን እረኛ ሆነ? የምን እረኛ ሆነ? የአሳማ ምን የርያ እረኛ ሆነ፣ ጠባቂ ሆነ፣ ቀላቢ ሆነ። ክብር ለጌታ ይሁን። ከነምኑ ከነረሃቡ ከነችግሩ ምግብ ለስራ በልቶ ለማደርም አልሆነው። ለምን?
የእርዮቹን ትርፍራፊ ይበላ እንደነበር መጽሐፉ ይናገራል። ስለዚህ ጠግቦ የሚያድር ሰው አይደለም። ጠግቦ ለማደር የእርዮቹን ትራፊ ይበላ ነበረ። በአባቱ ቤት ግን ምን የሚል ነበረ? የሚጣል ነበር፣ የሚደፋ ነበር። ናፈቀው። ታውቃላችሁ፣ አባቱ ቤት የነበረው ነገር ናፈቀው። የአባቱ እጅ ናፈቀው፣ የእናቱ እጅ ናፈቀው። ለካ ብርና ወርቅ ሀብትና ንብረት አብሮ እንደማይኖር አየ። የሰው ሐሳብ መድረሻ ሁሉ ጥፋት እንደሆነ አየ። ርቆ መሄድ እንደሚጎዳ አየ። ጥጋብ እንዳለ ረሃብ መኖሩንም አየ። ማትረፍ እንዳለ መክሰር እንዳለም አየ። ከዚህ ሁሉ በኋላ ግን አንድ ነገር ተመኘ፣ አንድ ነገር ናፈቀ፣ ወደ ልቡ ተመለሰ። ዛሬ በጌታ በኢየሱስ ስም መመለስ ይሁንልን። እኛ ከምናውቀውም ከማናውቀውም እግዚአብሔር ከሚያውቀው ከየትኛውም ድካም መመለስ ይሁንልን። ወደ ልቡ ተመለሰና አንድ ነገር አሰበ። ልመለስ ወደ አባቴ ቤት አለ። በአባቴ ቤት አለ የሚበላና የሚጠጣ እንኳን ለኔ ለርያዎች፣ ለውሾች፣ ለማንም የተትረፈረፈ ነው። እኔ ግን ሁሉ እያለ በራብ አልሞትም አለ። አሁን በአባቴ ቤት ልጅ መሆን አልችልም፣ ግን ከባሪያዎቹ እንዳንዱ ሆኜ መኖር እችላለሁ። ልመለስ አለ። እንደማን ሆኜ? ከባሪያዎቹ እንዳንዱ። አባት ግን ባሪያ ሊያደርግ ሳይሆን ልጅ ሊያደርግ ጠርቶናል። አንዴ ና መጣ፣ ተመለሰ ይሄ ልጅ። አባቱንም ተገናኘው። አባትየውም ሲያዩ ደስ አለው። አባቴ አለው ከልጆቹ እንዳንዱ አልልህም፣ ከባሪያዎች ግን እንዳንዱ ቁጠረኝ። ከዚህ በኋላ በቤቱ ላይ የነበረኝ ያዛዥነት መብት ቀርቶ የታዛዥነት፣ የአገልጋይነት። አንድ ሰው ቀኙን አይሰጠኝም። በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄ ቀን የመመለስ ቀን ይሁንላችሁ። ወደ ክብራችሁ የመመለስ ቀን ይሁንላችሁ። ወደ ቤቱ የመመለስ ቀን ይሁንላችሁ። ወደ ኑሯችሁ የመመለስ ቀን ይሁንላችሁ። ወደ ደስታችሁ የመመለስ ቀን ይሁንላችሁ። ወደ ሰላማችሁ የመመለስ ቀን ይሁንላችሁ። ወደ ምስጋናችሁ የመመለስ ቀን ይሁንላችሁ። እና የሚገርማችሁ ነገር አባትየው ላይና ልጅየው ላይ የተፈጠረው ስሜት የሰማይና የምድር ያህል፣ ልጁ ጋር የባርነት፣ አባትየው ጋር የአባትነት። የሚገርመውና የሚደንቀው ነገር ድርሻውን ተካፍሎ፣ እንደውም እኮ አባት በሕይወት እያለ እኮ መብት የለውም ልጅ አይደለም። ግን ምን አይነት ቸር አባት ነው! የጌታ ባህሪ እኮ ነው። አይገርም? ሊድ ስትሉም ይለቃቸዋል፣ ስትመለሱም ያቅፋቸዋል። ምን አይነት እግዚአብሔር ነው! ምን አይነት አምላክ ነው! እንደውም አዋርዶት እኮ ነው የሄደው። በሕይወት እያለ ንብረቱን ተካፍሎ አዋርዶት እኮ ነው የሄደው፣ አልፈልግህም ብሎ። ግን እሱ በፍቅር አቀፈው። በፍቅር አይኖቹ አየው። በቃ ራራለት። ጎስቆል ብሎበታል፣ ተጎድቶበታል ብዬ አስባለሁ። ረሃብ ውስጥ ነው፣ ችግር ውስጥ ነው ያለፈው። በረሃ ላይ ነው የኖረው። ያኔ የአባቱን ሀብትና ንብረት ተካፍሎ በወጣ ጊዜ ግን አብሮት አሸሸ ገዳሜ ሲሉ የነበሩ ማናቸውም አብሮት አልተራቡም። የሉም። አንዳንድ ሰዎች በዙሪያችሁ አሉ፣ እስካላችሁ ነው የሚኖሩት። ሁሌ አብሯችሁ የሚኖር፣ በችግር በደስታ ግን ጌታ አለ። በመከራው በወጀቡ በአውሎ ንፋሱ ጊዜ ሁሌ ማን አለ? ጌታ አለ። በይቅርታ ተቀበለው፣ በፍቅር ተቀበለው። የዚህ ዘመን ሰው ቢሆን እኔና አንተ ብንሆን ኖሮ ከይቅርታ ሁሉ ጊዜ ምንድነው የምናስቀድመው? እኛ ክስ ይከሰው ነበር። አሁን አባትየው በክስ መንፈስ ነበር የሚገለጥበት። ይከሰው ኢኒሴንስ ፍርድ ቤት ፖሊስ ጣቢያ ሄዳል እያልኳቸው አይደለም። እኔ የምልህ አንተ ማለት እኮ ብሎት ይጀምራል። በሕይወት እያለው እኮ ሀብቴን ተካፍለ ሄድክ እኮ ነው። አልፈልግህም ያልከኝ ሰው እኮ፣ ጠልተኝ ሄድክ ሰው እኮ ነው። ቤቴንና ቤተሰቤን ንቀህ ሄድክ ሰው እኮ ነው። ምን ቀረህ እኔ ጋ ምናምን ብሎ ምናልባት ከዛ በኋላ ይቅር ሊለው ይችል ይሆናል። ይሄ አባት ግን ለክስ ሳይሆን ለይቅርታ ነው ልቡ የተዘጋጀው። የጌታ ልብ ታውቃላችሁ። ኢየሱስ እንደዚህ እኮ ነው። ብዙ በድለ ነው፣ ብዙ ስተን፣ ብዙ አጥፍተን፣ በጣም ብዙ ወድቀን፣ ሰው ሞታችንን ሲጠብቅ፣ ሰው ፍርዳችንን ሲጠብቅ፣ እሱ ግን አንተ እኮ ልጄ ነህ፣
ዳግም ተመልሰን የምንቆም አይመስላቸውም። ምንነሳ አይመስላቸው። ትቢያችንን የምናራግፍ አይመስላቸው። ከበሽታችን የምንፈወስ አይመስላቸው። ከድካማችን የምንመለስ አይመስላቸው። ይሄ ልብ የጌታ ልብ ብቻ ነው። ታውቃላችሁ፣ በዚህ ልብ አቀፈው። አባት ልጄ ነህ አለው። አባት ምንድነው? ሁሉ ጊዜ አባት ነው እና በይቅርታ አቀፈው። በይቅርታ ካቀፈው በኋላ ግን ቀጥታ ወደ ምንድነው የገባው? ወደ ውሳኔ። ኦኬ። አባቱ ግን ባሪያዎቹን አለ። ያዝልኝ። አባቱ ግን አለ። እነማንን አለ? ባሪያዎቹን። ልጅ ግን ምን ብሎ ተመለሰ? ማየ ከባሪያዎችህ እንደ አንዱ ምን በላይ ቁጠረኝ። አባት ደግሞ ከባሪያዎች አልቆጥርህም፣ እኔ የምቆጥር ከልጆቼ እንደ አንዱ ነው። ዛሬ ኢየሱስ እንደዚህ ይልሻል። ኢየሱስ እንደዚህ ይልሃል። ከባሪያዎች እንደ አንዱ ሳይሆን ከልጆች እንደ አንዱ ተቆጥረሃል ይልሃል። እባክህ ከልጆች እንደ አንዱ ተቆጥረሻል ይልሻል። መጽሐፍ ሲናገር ልጆች ከሆናችሁ ደግሞ ምኖች ናችሁ? ወራሾች ናችሁ። በቃ አንተ የልጅነት ነፃነትን የልጅነት መብትን ተጠቅመሃል። በማወቅም ባለማወቅም አድርገሃል። አጥፍተሃልም፣ ስተሃልም፣ ተሳስተሃልም። ኢትስ ኦኬ ዶንት ወሪ። በቃ እኔ ምንድነኝ? አባት ነኝ። አባት ደግሞ የሚጠበቅበት ምንድነው? በድካምም በብርታትም ልጁን ምን ማለት ማቀፍ። የዚህ ሰውዬ ጉዳይ ከማቀፍ አለፈ። እናንተዬ የዚህ አባት ጉዳይ ከማቀፍ አለፈ። ዛሬ በኢየሱስ ስም ያለፈ በረከት ያገኛቸዋል። እዚህ ቃል ላይ አሁን ያነብልናል ወንድሜ። የተሻለ ነገር ይዘጋጅላችሁ፣ የበለጠ ነገር ይዘጋጅላችሁ። ቀጥለው እዚህ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት። ያዘው። ፈጥናችሁ አለ ከሁሉ ምን ያለ የተሻለ ልብስ አምጡና ምን በሉት? አልብሱት። ከባሪያዎቹም ከልጆቹም ከእርሱም ከራሱም በቤት ውስጥ አለ ከሚባለው ሾፕ ከሆነ ከተማው ላይ ከሆነ አለ የተባለው ውድ ሊሆን ይችላል፣ የሚያምር ሊሆን ይችላል። ግን ምን የሚለው የተሻለው። አየሽ፣ ረግጠሽ ብትሄጂም አባት ረግጦ አያባረርህም። የተሻለውን አዘጋጅቶ ነው የሚቀበለ። ይሄ ጌታ ኢየሱስ ይባላል። አሜን። የተሻለውን የሚበልጠውን ሊያምርበት የሚችለውን ብቻ አይደለም፣ ሰዎች ሲያዩት ራሱ ያምርበታል የሚሉትን አዘጋጁለታል። ለምን እንዳለ ታውቃላችሁ? ወደ ሰው ፊት ይዞት ሊወጣ ነው። ትልቅ የምስጋና ፕሮግራም ሊያዘጋጅ ነው። ስለዚህ ያ አጥፍቶ ጠፍቶ የሄደው ልጅ ኮሳሳ ኮስማና ሆኖ እንዲታይ አልፈለገም። ምን አይነት ፍቅር ነው! ግዴላችሁም የሌለንን ነገር ስለምናይ ነው የምንፈልገው ነገር የሚርቀን። ጌታ ምስክሬ ነው። ይሄን ጌታ ከያዛችሁ የምታጡት አንዳች ነገር አይኖርም። ጉዳዩ የጊዜ ጉዳይ ይሆናል እንጂ ብትሰሩ፣ ብትጥሩ፣ ብትግሩ፣ ብትቆጥቡ፣ ብታስቀምጡ አንድ ቀን ይጠፋል። አንድ ቀን ይጠፋል። መኪና አይደለም መኪኖች ገዝታችሁ ብትደረድሩ፣ ቀያይራችሁ ብትነዱ አንድ ቀን ይጠፋል። ቤት አይደለም ቤቶች ብትሰሩ፣ ፎቅ ብትሰሩ፣ ቪላ ብትገነቡ አንድ ቀን ይጠፋል። ይጠፋል። ግን እኛ እንዳንጠፋ ከማይጠፋ ዘር ተወልደናል። ያንን የተወለድንበትን እውነት ተን የሄድንለት የራቅንለት ግን አንዴ ለመጨረሻ ጊዜ እንጠፋለን። ዛሬ በዚህ ጉባኤ ውስጥም ያላችሁ ምናልባት ይሄን መልእክት በተለያየ ዓለማት ላይ ሆናችሁ የመስማት እድል የገጠማችሁ ሰዎች፣ በቤቱ እያላችሁ ከፊቱ የጠፋችሁ፣ በእግዚአብሔር ፊት የሌላችሁ፣ ከቤቱም ከፊቱም ጠፍታችሁ የዓለም ነገር አጓግቷችሁ የወጣችሁ ካላችሁ፣ በሰውም በሰይጣንም እንደው አንዳንድ ጊዜ በአገልጋዮች ምክንያት በአባልም በአካልም በቤተ ክርስቲያን ፖለቲካ ጠፍታችሁ ተሰውራችሁ ያላችሁ ሰዎች ካላችሁ ዛሬ መልእክት አለኝ። ኢየሱስ ይጠራችኋል። አባቴ ይጠራችኋል። ኑ የእንደገና እድል እሰጣችኋለሁ ይላችኋል። እኔ እንደ ሰው አይደለሁም፣ ፊት አይቼ አላደላም። ልጄ ነሽ ይልሻል። ልጄ ነህ ይልሃል ኢየሱስ። ማቴዎስ ወንጌል ምዕራፍ 9 ቁጥር 12 እና 13 ነው። ኢየሱስም ሰምቶ ሕመምተኞች እንጂ ባለ ጤናዎች ባለ መድኃኒት አያስፈልጋቸውም፣
ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞች ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። ኢየሱስ የመጣበትን ፖይንት እየነገራቸው ነው ለደቀ መዛሙርቱ። ኃጢአተኞችን እንጂ ጻድቃኖችን ወደ ንስሐ ልጠራ አልመጣሁም፣ ለበሽተኞች እንጂ ለባለ መድኃኒቶች አልመጣሁም። ብዙ ሰዎች እንደነገርኳችሁ በቤቱ ያላችሁ በመንፈስ ደክማችሁ ከፊቱ የራቃችሁ ሰዎች፣ ትላንት የነበራችሁ የጸሎት መሰዊያችሁን ያፈረሳችሁ ሰዎች፣ ትላንት የነበራችሁ የቤቱ ቅናት የሚበላችሁ ሰዎች፣ ኖርማል የሆናችሁ ትላንት የነበራችሁ እግዚአብሔር የሰጣችሁን አደራ ለመፈጸም ትተጉ ትሮጡ የነበራችሁ ሰዎች፣ ዛሬ ግን ቸል ያላችሁ፣ በአንድም በሌላም የደከማችሁ፣ ደግሞ ከቤቱም ከፊቱም ርቃችሁ ዛሬ በዓለም ላይ ሆናችሁ እንደ ዓለማውያን እየተመላለሳችሁ ያላችሁ፣ ዓለም የምታወራችሁን ድምፅ ያከበራችሁ፣ ዓለም የምትነግራችሁን ነገር ያመናችሁ፣ በምንም አይነት ሁኔታ ውስጥ እያለፋችሁ ቢሆን ኢቭን በኃጢአት እንኳን ወድቃችሁ ቢሆን ይሄ ጌታ የመጣው ለናንተ ነው፣ የሞተው ለናንተ ነው፣ የተነሳውም ለናንተ ነው፣ ዛሬ በአብ ቀኝ ተቀምጦ የሚማልደውም ለናንተ ነው። ኑ ጌታ ይሻላችኋል፣ ተመለሱ። አንዳንድ ሰዎች ኢየሱስን እንደ አንድ ክፉ አለቃ ያዩታል፣ እንደ አንድ ክፉ መሪ ያዩታል። ለምሳሌ ከቤተ ክርስቲያን መሪ ጋር ተጋይቶ ትሽ ከዚህ በኋላ ቸርች የሚባል ይላል። ከሆነ ዲያቆን ጋር ተጣልቶ ከዛሬ ጀምሮ ነው ቸርች አልሄድም ይላል። ከቤተሰብ ጋር ተጣልቶ ክርስትናማ ከሆነ እንደዚህ ከሆነ ክርስቲያን አይደለም የሚታየው፣ ክርስቶስ ነው የሚታየው። አታተርፉበትም። ጌታ ምስክሬ ነው፣ አታተርፉበትም። ማትረፍ ከፈለጋችሁ ትርፋችሁ ብቻ ሳይሆን ዋናችሁ ወደ ሆነው ጌታ ተመለሱ። አጠገባችሁ ያለውን ሰው ንኩትና የሰራዊት ጌታ እግዚአብሔር በሉት፣ ዛሬ ለአንተ እየተናገረህ ነው። አንተ ደግሞ በሉት፣ ከዚህ ቀን ጀምሮ እስከሚቀጥለው ሳምንት ለሰባትና ከዚያ በላይ ሰው ተናገር በለው እባክህ። ሰዎች በደላችሁን ቆጥረው ሊገፏችሁ ይችላሉ። ምናችሁን ቆጥረው? በደላችሁን ቆጥረው። አሁን ይሄ ልጅ ብዙ የሚቆጠር በደል ነበረው እኮ አባቱ ፊት ላይ። አባቱ ግን አልቆጠረበትም። ዘርሽ አይገርምም? ውብ አይገርምም? ምንም አልቆጠረበትም። ይሄን አርጋል ያን አርጋል፣ ኦኬ እሺ ተካፍለ ይዘህ ሄድ። ስንቱን አጠፋ? ስንት መልስ ይዘህ መጣ አላለውም? ካስያ አይገርም? ስንት ይዘህ መጣሽ? ያመጣ ከሆነ አምጣ አላለው? አያችሁ፣ የሚያመጣውን ሳይሆን የፈለገው አባትየው የመጣውን ልጁን ነው የፈለገው። ጌታ እኮ እንዲህ ነው። ፈልገነው አይደለም፣ ባንፈልገው የሚፈልገን ጌታ። ሲጀመርስ ራሱ የቁጣ ልጆች የነበርነውን የፈለገን እኮ ፈልገነው አይደለም፣ ፈልጎን እኮ ነው። ማለት የቆምንበት ሳይሆን የወደቅንበት መጥቶ እኮ ነው ያነሳን፣ የተጣልንበት። ዛሬ እርግጥ ነው ለብዙዎቻችን ዘመን መጥቶልን ጥሩ በልተን ጠጥተን አገር ከተማ ሰፈር ቀይረን ወዳጆች ቀይረን ጥሩ ጨርቅ ቀይረን ጥሩ ቤት ጥሩ ኑሮ ኖረን የሆነ ያማረብን ሲመስለን ሰዎችም ሲመስሏቸው ጥሩ ወዳጆች ፈጥረን የኖርነው አይደለም። ከወደቅንበት ያነሳን ጌታ ነው። ብዙ ሰዎች እኮ እያዩን አልፈዋል። እንደውም ለአንዳንዶቻችን አንዳንዶች ለውድቀታችንም ምክንያት ሆነው እኮ አልፈዋል። ለካ እነሱ ለውድቀት ምክንያት የሆኑት ለካ የእግዚአብሔር ፕሮግራም ሆኖ ነው። እሱ ደግሞ ሊያነሳን መልእክት አለኝ ለሆነ ነፍስ። ወድቀህ አትቀርም። አምላክ የእግዚአብሔር ምስክር፣ ወድቀሽ አትቀሪም። እግዚአብሔር ያነሳሃል። እግዚአብሔር ያነሳሻል። አንድ ሰው ጮሆ በጌታ በኢየሱስ ስም ይበል፣ እግዚአብሔር ያነሳኛል። አሜን ስትሉ በኢየሱስ ስም ይሆንላችሁ። ደግማችሁ አሜን ስትሉ በኢየሱስ ስም ይሆንላችሁ። ለመጨረሻ ጊዜ አሜን ስትሉ ይሁንላችሁ። ቁጥር 24 ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱት። ያዝል። ለእግሩም ጫማ ለእጁም ምን ቀለበት። ይገርማል። ሌላ ኪዳን፣ ሌላ ክብር፣ ሌላ በረከት። የሄዳችሁ ካላችሁ ከተመለሳችሁ ጌታ ሲቀበላችሁ እንደዚህ ነው በክብር የሚቀበላችሁ። ለውርደት በውርደት የሄደውን ሰውዬ
ደግሞም በውርደት የተመለሰውን ሰውዬ አባት በእንዴት ያለ ክብር እንደሚቀበለው አያችሁ። እነግራችኋለሁ፣ እመኑኝ። ዛሬ በብዙ ድካም ውስጥ ያላችሁ እህቶቼና ወንድሞቼ ጌታ በክብር እቀበላችኋለሁ እያላችሁ ነው። በብዙ ሞገስ እቀበላችኋለሁ እያላችሁ ነው። ሌላ እድል እሰጣችኋለሁ እያላችሁ ነው። ተመለሱ ወደ ቤቱ፣ ተመለሱ ወደ ፊቱ። ዓለም ታጠፋለች፣ ዓለም ትገድላለች። ዓለም ሁለተኛ እድል የላትም። አንዴ ትኖርባታለህ፣ ለዘላለም ታጠፋለች። ይሄ ሰው የታዘለ ሰው ነው። ካልወረድኩ አለ። በክብር የተቀመጠ ሰው ነው። ካልተዋረድኩ አለ። በቃ እንግዲህ ያው ለሐሳብ ሰጠው ካለው እግዚአብሔርም ለሐሳቡ ሰጠው። አባትየው ደግሞ ድርሻውን ሰጠው። እግዚአብሔርም አባትየውም አሁን ለትንሽ ጊዜ ተውት ሄደ። ግን ሲመለስ በዛ ሁሉ ድካም አባትም እግዚአብሔርም አልተወም። ኖር ብለው ተቀበሉት። የተሻለው ምን አልብሱት አለ? ልብስ አልብሱት አለ። ያን ብቻ ብሏት ለእግሩ ጫማ አለ። ደሞ ለእጁ ቀለበት አድርጉለታል። ዛሬ መልእክት አለኝ። ትመለሳለህ፣ እግዚአብሔር ይመለሳል። ትመለሻለሽ፣ እግዚአብሔር ይመለሳል። ጠፍተሽ እንዳትቀሪ የልጅነትሽ አምላክ እግዚአብሔር ዛሬም በብዙ ምሕረት፣ በብዙ ቸርነት፣ በብዙ ይቅርታ ይጠራሻል። እህቴ ወደ ቤቱ ወደ ፊቱ ተመለሺ። የጓጓችሁለት ነገር ሁሉ ይጠፋል፣ ያልቃል። አንብብልኝ። የሰባውን ፍሪዳ አምጥታችሁ ረዱት። የሰባውን ምን ፍሪዳ? ይገርማችኋል እኮ ፍሪዳውን እኮ ያሰባው ክፍል አለ፣ የደከመበት ክፍል አለ፣ ዋጋ የከፈለ ክፍል አለ። መብቴ ነው ብሎ ሊከራከር የሚችል ሰው አለ። አያችሁ፣ አባት ስትሆኑ እንደዚህ ነው። ለልጆቻችሁ የተሻለ ነገር ነው የምትመርጡት፣ የሚበልጥ ነገር የምትመርጡት። አባት ስትሆኑ ስልጣናችሁን ትጠቀማላችሁም አትጠቀሙም። አያችሁ፣ በጠፋው ልጅ ዘመን ማለት ነው ስልጣኑን አልተጠቀመም አባትየው፣ የልጁን መብት ነው ያከበረለት። አያችሁ፣ በተመለሰ ጊዜ ግን የአባትነቱን ስልጣን ተጠቀመ። አልገባችሁ? ማን ነው የገባው ሰው? የጠፋው ልጅ በሄደ ጊዜ አባትየው የአባትነት መብቱን ስልጣኑን አልተጠቀመም። ሐሳቡን አከበረለት። አካፍለኛ ነው አካፈለው፣ ሸኘው። ሲመለስ ግን ተጎሳቅሎ ተቸግሮ ተርቦ ነጥቶ ገርጥቶ ሲመጣ ግን ድሪቶ ለብሶ ሲመጣ ግን አሁን መብቱን ተጠቀመ። ስልጣኑን በቤቱ ላይ በኑሮ ላይ በንብረቱ ላይ ያለውን ስልጣን ተጠቀመ። እንዲህ ይሆናል። የሰማይ አምላክ እግዚአብሔር የጠራሽ ጌታ የናዝሬቱ ኢየሱስ በሕያው በሆነው ስልጣኑ ተጠቅሞ ዛሬ ከበረከቶቻችሁ ጋር ያገናኛቸዋል። በኢየሱስ ስም ከበረከቶቻችሁ ጋር ያገናኛቸዋል። በረከት በበረከት አደረገው። የሰባውን ፍሪዳ አሁን አምጡለት አለ። ቀጥሎ ስትሰሙ ጉድ ትላላችሁ። እሺ እንብላም ደስም ይበለን፣ ይህ ልጄ ሞቶ ነበረና ደግሞም ሕያው ሆኗል። ያዘው። እንብላ አለ፣ ደስም ይበለን አለ። ይህ ልጄ ሞቶ ነበረና አሁን ምን ሆኗል? ሕያው ሆኗል። ትላንትና በመሄዱ አዝኜ ነበር፣ ባልናገርም ውስጤ ተጎድቶ ነበር፣ ተሰብሮ ነበር። አሁን ግን ልጄ መጣ። በቃ ሞተ፣ ጠፋ፣ ቀረ ያልኩት ልጅ በሕይወት መጣ። ስለዚህ በሕይወት ላገኘሁት ልጄ እጄ ላይ ያለው የትኛውም ነገር ቢያንስበት እንጂ አይበዛበትም ማለት። እንዴት ነው ድርሻ ወደ ከተካፈለበት ቤት መጥቶ ድጋሚ ባለ ድርሻ የሚሆነው? ይሄ እኮ በምድር ቋንቋ በፍጹም አይታሰብ። ድርሻ ተካፍለ ወጥተ ድጋሚ መጥተ ባለ ድርሻ አትሆንም። ይገሉሃል ወንድሞች፣ ይገሉሻል እህቶችሽ። አባት ራሱ በሕይወት ካለ እኛ ሀገር ብዙ አልተለመደም እንጂ አባት እያለ መውረስ። በሕይወት ካለ አባት ራሱ አይመለስልህም። ብዙ ቤት ላይ እንሰማ የለ እንዴ? በንብረት ያለ ጭቅጭቅ እስከ መጠፋፋት ይደርሱ የለ እንዴ? ግን የጌታ እንደዚህ ነው። ድርሻህን ወስደሃል ብሎ አይተውህም። እሱ የራሱን ድርሻ ሊወጣ ስለሚፈልግ የሱ ድርሻ ደግሞ እስከ ዘመን ዘላለም ድረስ ሊሸከም ነው። እስከ ሽበት ሽምግልና ከነድካምሽ ከነድካም ሊሸከም። ማንም ብርቱ የለም አሁን በመካከላችን፣ ማንም ብርቱ እመነኝ። ምንም ነገር የሚቆጠር ሊኖርህ ይችላል፣ ግን ደካማ ነህ። ምንም የሚቆጠር ነገር ሊኖር ይችላል፣ ግን ደካማ ነሽ።
ዛሬ ግን እስከ መጨረሻው የመንፈስ ቅዱስን ሐሳብ ለሚያስጨርሰው ጌታ ምስክሬ ነው፣ የሆነ እንግዳ በረከት አለ። ምን አለ? እንግዳ በረከት፣ እንግዳ በረከት አምጡለት። እንደሰት አለ። በቃ ምን እንበል? እንደሰት። አጠገብ ያለውን ሰው ንካው። ብታሳዝነውም በል እግዚአብሔር አያሳዝንህም፣ ይልቁኑ በለው እንደገና በሌላ ደስታ ከአፍ በለው ምስጋናን ይቀበላል፣ አምልኮን ይቀበላል፣ ዝማሬን ይቀበላል። አሜን ስትሉ በኢየሱስ ስም ይሁንላችሁ። እሺ። ጠፍቶም ነበር ተገኝቷልም፣ ደስም ይላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ታላቅ ልጁም በየት ነበር? በውጭ ነበር። ከእርሻ እየተመለሰ ነው። ታታሪ ሰራተኛ ነው። ማልዶ ይወጣል፣ ቀትር ላይ ይገባል፣ ተመልሶ ይወጣል፣ አምሽቶ ይመጣል። በጣም ይሰራል፣ በጣም ይተጋል። እንደውም ቀድሞ የነበረውን የወንድሙን ድርሻ ሁሉ ነው ቤት ውስጥ እየተወጣለና እየሸፈነ ያለ። በብዙ ድካም ውስጥ የሚያልፍ ሰው ነው። ግን ገና ሲመጣ ምን ሰማ? የማሲንቆና የበገና ድምፅ ሰማ፣ ሙዚቃ ሰማ፣ ዘፈን ሰማ። የሆነ በፊት አይቶት የማያውቀው አይነት ደስታ፣ የሆነ በቃ አካባቢው ላይ የሆነ ደስ የሚል ድባብ አለ፣ የተለየ አየር አለ። ገና ከውጭ ነው የሰማው፣ ከውጭ ነው የሰማው። አጠገብ ያለውን ሰው ንካ። ጌታ ሲቀበልህ እንደዚህ ነው በለው። ሰማይ ሲቀበልሽ እንደዚህ ነው። ባንቺ ምክንያት፣ ባንተ ምክንያት ከውስጥ ያሉት አይደለም፣ ከውጭ ያሉት፣ አገር ውስጥ ያሉት አይደለም፣ ከአገር ውጭ ያሉት፣ ቤተሰብ መካከል አይደለም፣ ሰፈር መንደር ላይ የሆነ አዲስ ነገር ይሰማል። ውሰደው ሙሌ። አዲስ ነገር የምትሰማበት ወር ይሁንልህ። አዲስ ነገር የምትሰሚበት ወር ይሁንልሽ። አዲስ ነገር የምትሰሙበት ወር ይሁንላችሁ በጌታ በኢየሱስ ስም። የሆነ የውጭ ፕሮሰስ ያላችሁ ሰዎች አላችሁ እዚህ ጉባኤ። የውጭ ፕሮሰስ ያላችሁ ሰዎች እጆቻችሁን ከፍ አድርጉ። ዛሬ እንደ እግዚአብሔር ባሪያ እናገራለሁ በናዝሬቱ ጌታ በኢየሱስም ጉዳያችሁ ታልፎ ይሰጣችሁ፣ ታልፎ ይሰጣችሁ፣ ታልፎ ይሰጣችሁ፣ ታልፎ ይሰጣችሁ። ከውጭ ሰማ። አንቺ ከቤት ታመሰግኛለሽ፣ ጠላትሽ ከውጭ ይሰማል፣ ጎረቤት ከውጭ ይሰማል። በምክንያቴ ሳይወድ በግዱ እግዚአብሔርን ያመሰግናል። በነገራችን ላይ እኔ ከወንድሙ ጋር ጸብ የለኝም። እንደውም ጥሩ ሰው ነው፣ አባቱን የሚወድ ነው፣ አባቱን የሚታዘዝ ነው፣ የሚያከብር ነው። በጣም መልካም ሰው ነው። ጌታ ይባርከው። የሱን አይነት ልብ ለሁላችንም ይስጠን እግዚአብሔር፣ ለሁላችንም ይፍጠርልን። ግን ታውቃላችሁ አይደለ? ምንም ቢሆን ወንድም እንደ አባት መሆን አይችልማ። ሰው እንደ ጌታ ይሆናል። ሰውና ጌታን ታስተካክላለህ እንዴ? አባትና ወንድም አይገናኝም። በል እስቲ ድገምና በል። እና የሚገርማችሁ ነገር እንዴ አለ፣ የምን እልልታ ነው? የምን ዋይታ ነው? የምን ድግስ ነው? እኔ አብሬው ስኖር ስፈጋ አንድ ቀን በስሜ አንድ ፍሪዳ ያላረደልኝ ሰውዬ። አረ አጠገብ ያለውን ንካውና ስትመረጥ በለው። የተመረጠ ነገር ነው የሚያገኝህ። እሺ። ከብላቴናዎቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱን መጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፉም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦትስ እንኳ አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድህለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለእኔም የሆነው ሁሉ የአንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያውም ስለሆነ፣ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ወንድምየውም ትክክል ነው፣ አባትየውም ትክክል ነው። ሰው ካልዘራበት ያጭዳል፣ ካልሰራበት ይሰበስባል። ልጁ ድርሻው ምን ብለዋል? ይዞ ሄደዋል። ሲቀጥል ደግሞ አባትየው አንድም ቀን በዚህ በቤት ለሚታዘዘው ለታዛዡ ልጅ ምንም የተለየ ነገር አድርጎለት አያውቅም። ቆይ ያኛውን ጠላት ወስዶብኛል፣ ይሄኛው ስላለ እግዚአብሔር ሆይ አመሰግንሃለሁ ብሎ የሰባ ፍሪዳ ጥሎ ምናምን ቤት ውስጥ ከበርቻቻ አላለም። ልሂድ ሲልም ስጠኝ ሲልም ሰጥቶ ሸኝቶታል። ሲመጣ በፍቅር ተቀብሎታል።
የኖርነው ስላለን አይደለም፣ ስላለ ነው። ብዙዎቻችን ጠፍተን ቀርተን ነበር። ያው ከጥፋታችን ላለመመለስ ራሱ በብዙ አመጽ ውስጥ ያለን ሰዎች አለን ነበርንም። ግን ጌታ ታደገን እና እንዲና እንዲያ ሆኖ ይሄደው እኔ ለፍቼ ባቀናሁት ቤት ላይ እኔ ለፍቼ በሰራሁት ኑሮ ላይ መጥቶ ለኔ ለሚገባኝ አንድ ነገር ሳታደርግ ለሱ ይሄንንና ያንን ጠፍቶ ነበር እኮ ልጅ ያለው፣ ሞቶ ነበር እኮ ልጅ ያለው። ለካ ታውቃላችሁ ልጅ ሁሉ ጊዜም ልጅ ነው። የወለዳችሁ ሰዎች ይገባቸዋል። ምንም ቢያጠፋ፣ ምንም ቢስት፣ ምንም ነገር ቢያበላሽ ልጅ ልጅ ነው። ትቀበሉታላችሁ። ከቁጥር 1 እስከ 4 አንብብልኝ እዛው ክፍል ላይ። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። በጌታ በደንብ ስሙልኝ። ይህም ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእናንተ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ጌታ ኢየሱስ ይባርክ። ሃሌሉያ። ኢየሱስ ነው ይሄን ምሳሌ እየነገራቸው ያለው። 99ኙ በእጃቸው እያለ አንዱ ቢጠፋባቸው አንዱን ፍለጋ የማይሄድ እረኛ የለም። አንዱን ፍለጋ የማይሄድ አብቶ አደር የለም። አንዱን ፍለጋ የማይሄድ ባለቤት የለም። ከአንድና ከ99 ቁጥሩ የቱ ይበልጣል? ከመካከላቸው አንዱ በግ ስለጠፋች 99ኙን ትቶ ይሄዳል እንዴ ሰው? እርግጠኛ ሆኜ ነው የምነግራቸው፣ የማይሄድ ሰው የለም፣ ይሄዳል። ለምን? እነኚህ በእጆቹ እንዳሉ ስለሚያስባቸው አንዱን ፍለጋ ይሄዳል። ከዛ መጽሐፉ ሲናገር ባገኘውም ጊዜ ይላል። ዋው! በደንብ ስሙኝ። ከዚህ በኋላ 2 ደቂቃ ነው ማውራው። ባገኘውም ጊዜ በምኑ ላይ ይሸከመዋል አለ? በጫንቃው ላይ ይሸከመዋል። ይሄ ጌታ እኮ እንዴት እንደተሸከመኝ ማለመቸውን እኔን እንዴት እንደተሸከመኝ፣ ሲይዘኝ እያመለጥኩት፣ ሲጠራኝ እየሸሸሁት፣ ያውም ታውቃላችሁ እየጠፋውበት ብቻ ሳይሆን እያጠፋውበት ሁሉ ጥፋቴን ሳይቆጥር ምህረቱን እያበዛልኝ፣ ቸርነቱን እያበዛልኝ። በህይወት መኖር ብቻ እኮ አይደለም፣ ለሌሎች መኖር ምክንያት ሲያረገኝ ሲያረግሽ ይሄ ጌታ ከጠፋንበት ጠርቶ የተሸከመን ጌታ አንዱን በጫንቃው ተሸክሞ ከመጣ በኋላ ደግሞ ኦኬ አገኘኋት ብሎ በጎቹ መሃል አይደለም የሚቀላቅላት። ከመጣ በኋላ እንዲህ ይላል አለ፣ ወዳጆቹን ጠርቶ ምን ይላል? ይሰበስብና ኑ ደስ ይበለን፣ የጠፋውን ምን በጌን አግኝቻለሁ ይላል። ሰው ጌታስ ዛሬ ምናልባት አንድ የምትመለስ ነፍስ ትኖር ይሆን? ደግሞዋለሁ መነሻዬ ላይ ያልኳችሁን በቤቱ እያለን ከፊቱ የጠፋን ሰዎች አማርኛውን ቦርቀቅል አድርግላችሁ፣ ችግር የለባችሁም። ሰንበት ቤተክርስቲያን ቀድማችሁ የምትገኙት እናንተ ናችሁ። ችግር የለባችሁም። ነብይን ትናጋ ሲባል ሮጣችሁ የምትገኙት እናንተ ናችሁ። ገስታውስ ሲባል ቅድሚያ የምትገኙት እናንተ ናችሁ። እግዚአብሔር ገስታውስ ውስጥም የለም፣ እግዚአብሔር አዳራሽ ውስጥም የለም። እግዚአብሔር እዚህ ውስጥ ነው ያለው። እናንተ የኔ ምንድን ናችሁ አለ? ቤተ መቅደስ ናችሁ። በቤቱ እያላችሁ ያልተቀደሳችሁ፣ ቤተ መቅደስ መሆን ያቃታችሁ፣ ህልማችሁ እግዚአብሔር የማይሸት፣ ምኞታችሁ እግዚአብሔር የማይሸት፣ የሚፈልገውን ሳይሆን የምትፈልጉትን ብቻ እየፈለጋችሁ ቢዚ የሆናችሁ ሰዎች፣ በፊቱ ለመሆን ለመንበርከክ ለመጸለይ
ከእግዚአብሔር ጋር ለማውራት ጊዜ የሌላችሁ ሰዎች፣ ከመንፈስ ቅዱስ ጋር ህብረት ለማድረግ ጊዜ የሌላችሁ ሰዎች፣ ቃሉን ለማጥናት ለማንበብ ለመብላት ጊዜ የሌላችሁ ሰዎች፣ ከነከሌ ጋር ስትገናኙ የሰማዩን የምድሩን የቆጡን የባጡን ለማውራት ማትቸገሩ ሰዎች፣ ፖለቲካውን ኢኮኖሚውን የምታወጡ የምታወርዱ የምትጥሉ ሰዎች ቤት ውስጥ ግን አላችሁ። ቤት ውስጥ አላችሁ። የእነንትናን ኑሮ ለመገምገም፣ የእነንትናን አገልግሎት ለመገምገም፣ የእነንትናን አካሄድ አለባበስ ለመገምገም አንደኛ የሆናችሁ ሰዎች ቤት ውስጥ ያላችሁ ሰዎች፣ ቤት ውስጥ ያላችሁ ሰዎች፣ በፊቱ ግን የሌላችሁ ሰዎች ዛሬ ተመለሱ። ዘመኑ እያለቀ ነው። እንመለስ፣ እንመለስ። በቤቱ አለሁ ማለት አዳራሽ ገብቶ መውጣት አይደለም። የሚያጸድቅ አዳራሽ አላየውም የሚያጸድቅ ጌታ እንጂ። የሚያሳርፍ አዳራሽ አላየውም የሚያሳርፍ ጌታ እንጂ። የሚረዳ ሰው አላየውም የሚረዳ ጌታ እንጂ። እንመለስ። የምንፈልገውን ነገር ለማግኘት የሚፈልገውን ነገር እንፈልግ መጀመሪያ። ሁሉም ሰው ጌታ ለኔ የለኝም ወይ ይላል። እኔን አያቀኝም ወይ ይላል። እኔን አይሰማኝም ወይ ይላል። የኔ ጸሎት አይደርስም ወይ አይመለስም ወይ ትላለህ። ጸሎት ማለት ወሬ አይደለም፣ ንግግር አይደለም። ጸሎት ማለት እግዚአብሔርን መፈለግ ማለት ነው። ጸሎት ማለት ነቢያትን መፈለግ አይደለም፣ ሐዋርያትን ፓስተሮችን መፈለግ አይደለም። ጸጋ መካፈል ይሶኬ ጥሩ ግን መጀመሪያ እግዚአብሔርን ስትፈልግ ነው። ያ የምትፈልገው የእግዚአብሔር መንፈስ ራሱ ደግሞ ባንተ ውስጥ ስላለ መንፈስ ደግሞ ይመሰክርልሃል። ከማን ጸጋ መካፈል እንዳለብህ ይነግርሃል። ለመጨመር ሄዳችሁ ተቀንሶባችሁ የመጣችሁ ሰዎች፣ ኔጌቲቭ የገባችሁ ቤት ይቁጠረው፣ ቤት ይቁጠረው፣ ቤት ይቁጠረው። በማባዛት ስሌት የተለከፋችሁ እንደሱ አይሳካም፣ አይሳካም። የሚሳካው በእግዚአብሔር ቤት ብቻ ሳይሆን በእግዚአብሔር ፊት በመሆን ነው። በእግዚአብሔር ፊት በመኖር ይሳካላችኋል። አምላኬ እግዚአብሔር ምስክር፣ ይሳካላችኋል። ክብር ለኢየሱስ ይሁን። ሁለተኛው ከእግዚአብሔር ቤት ባንድም በሌላ ቅድም እንደነገርኳችሁ አሻፈረኝ ብላችሁ የወጣችሁ የሄዳችሁ ጌታን የተዋችሁ፣ ስሙኝ፣ እዚህም እዛም ያላችሁ ሰዎች ጌታ አይተዋችሁም፣ ጌታ አይጥላችሁም። ምናልባት የቆማችሁበትን ቦታ እያሰባችሁ ውድቀታችሁን እያያችሁ ኃጢአታችሁን እያያችሁ ራሳችሁን እንደ ኃጢአተኛ እንደ በደለኛ እየቆጠራችሁ በድካም ውስጥ የምታልፉ ሰዎች ካላችሁ ግድ የለም። ሲጀመርም ሰው ደካማ ነው። ብርቱ የሆነው ጌታ ደግፎን እንጂ፣ ብርቱ የሆነው ጌታ ይዞን እንጂ። ስለዚህ የመጨረሻ መልእክቴ ማረፍ ትፈልጋላችሁ? ተመለሱ። በእግዚአብሔር ፊት ቆዩ። ብዙ ሰዎች እኮ ትንሽ ነገር ሊሰጡን ብዙ ቀን ደጅ አስጠንተውናል፣ ብዙ ቀን አስደውለውናል። ታውቃላችሁ፣ አንዳንዴ የምትፈልጓቸው ሰዎች ጋር ስትደውሉ እየጠራ የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው ብላችሁ አታውቅም? ጠርቶ ወዲያው ኢሚዲየትሊ ምን ሆኖ ይመስላችኋል? የገጠመው የለም፣ በቃ እኔም ብቻ ነው የሚገጥመኝ እንዲህ አይነት ነገር። እሱ የገጠመው ሰው አንዴ ጠርቶ ተባረኩ ሰው አግኝቻለሁ፣ አንዴ ጠርቶ ኢሚዲየትሊ ወዲያው እኮ ነው አየር ላይ የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው። ሰውየው አንዴ ጠራ፣ ባትሪውን ነቀለው። እግዚአብሔር ችግራችሁን አንተ ለመጨረሻ ይንቀልላችሁ። ጌታ ግን እንደዛ አይደለም። እግዚአብሔር እንደዛ አይደለም። እኛ ከተመለስ የሚመለስ ጌታ፣ ፊቱን ከፈለግን እማናጣው ጌታ፣ ስሙን ጠርተን ማናፍርበት ጌታ። ዛሬ ከተመለስን እግዚአብሔር ይመለሳል፣ ምርኳችንን በጥፍ ይመለሳል። በኢየሱስ ስም በዚህ በረከት ባረካችኋለሁ። ምርኳችሁ በጥፍ ይመለስ፣ ምርኳችሁ በጥፍ ይመለስ። የሰማይ አምላክ እግዚአብሔር ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ፊቱን ያብራላችሁ፣ ፈጽሞ ይራራላችሁ። እንመለስ።